አይሁን ምንም እንትን ማቀው ታሪክ የለኝም ማለት ሁላችንም በሰላም ተኝተን አላደርንም። ሄኖክ ራሱ 10 እየደወለን ቢሆን ተገናኝተን ብንሆን ፖሊስ ይዘን ሂድ እዛ ቤት ነው ያያለኝ ያለው። ምክንያቱም ባረን ፎቶው እንጂ ቆማቲ ቀስ ለምን ቀስ ምለው ቀስ ኤፍሬም ባረን ዳ የሚስቴ እህት ባይዘዌ ቆንጂዬ ነሽ እሱን አልካድኩም። ትንሽ ዞር በል ምናምን ብትልሽ ልጅቷ የት ነው ያለችው? ጽጌ ተረጋጊ የት ነው ያለችው? የት ነው የደበቅካት? የት ነው ያረካት? ና አክፈተው ኤፍሬም እዚህ ውስጥ ነው የደበቅካት? ስማ መጨረሻ ግን ይቆጫል። እዚህ ጠብቀኝና ፖሊስ ይዤ ካልመጣሁ ጽጌ አይደለም እስር ቤት ነው የምትለው። ሰላም እንዴት ናችሁ የኛና ውድ ቤተሰቦች? ደህና ናችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። እናንተም እያላችሁበት ሰላማችሁ ብዝት ይበልልኝ። ያው ያላችሁበት ሁኔታ ታውቃላችሁ። ትናንትና የተፈጠረ ነገር አይታችኋልና በጣም የሚያስጨንቅና የሚያስፈራ ሁኔታ ላይ ነው ያለሁት። እናንተም ብዙ እየተጨነቃችሁ ነው ያላችሁና ማለት እንዳያችሁ ነው ነገሮችን በጣም እየተባባሰ ነው ያለው። ከነገ ዛሬ ይሻላል ባልኩት ቁጥር በጣም እየነገሮችን እየከበደና እየበቃ በጣም ሌላ ቦታ ድረስ እየደረሰ ነው ያለውና ያው በትላንትና ነገር እዩም ከዛ ቤት መውጣት ነበረባትና ኤፍሬምን እንዳያችሁት በጣም በጥብጧን ቤት አግቷት ነው ያለውና ምን አይነት ሁኔታ ላይ ነው ያለችው ምን ላይ ቦታ ነው ያለችው አላቅም። ስልኳ ስደውልልንም አይሰራምና በጣም ተጨንቄ ነው ያለሁት። እንዳያችሁ ደግሞ ወጥቼ ነው የሄድኩት። እዛ ቤትም ድጋሚ አልተመለስኩም። ምክንያቱም ከተመለስኩኝ ያለው ሁኔታ ታውቃላችሁ፣ እኔና ኤፍሬም ያለንበት ሁኔታ ታውቃላችሁና በጣም ነው የሚከብደው ማለት እንደዛ ማድረግ አልነበረበትም። ምክንያቱም ማን ነው እናሱ ለህያም እንደዚህ የሚያደርጋት? ምክንያቱም በፍላጎቷ ቢሆን ኑሮ ምንም አይመስለኝም ነበር። ግን እሷ ሳትፈልገው ምንም ነገር እዛ ቤት አልፈልግም ብላ ቁልፍ ልሰጠው ስትጠራው ነው የማይሆን ነገር ያደረገውና በሰዓቱ እኔ ከኤፍሬም ጋርና ሄኖክ ጋር እንዲጣላ ስቢ አይደለም ሄኖክ የሚያመጣው ማለት ከያብ ጋር ወርቶ ወደምትሄድበት ቦታ እንድትሄድ ነበር ሄኖክ ይዟት ሊሄድ ያሰበችው። ግን በዛ ሰዓት ላይ የማይሆን ነገር ተደርጎ ነበር። እስከ ብዙ ነገር እስከ በጥሩዝ እንዳያችሁ ነው ብዙ ነገር ተደርጎ ነበርና በሰዓቱም በጣም ደንግጠን ነበር፣ በጣም ፈርተን ነበርና እኔ በቃ ይመጣልኝ ሄኖክን አረጋግሼ ከዛ ቤት ማውጣት ነው። እንዳያችሁ ደግሞ ለምኛው ቢሆን ምንም ቢሆን አስወጥቻለሁ እና አሁን እኔ በጣም ተጨንቄ ነው ያደርኩት። ምክንያቱም እህቴ ናት። ምን ላይ ነው ያለችው? ምን እያደረጋት ነው ያለ? ይሄ ሰውዬ ምንም ሊገባኝ አልቻለም። ምክንያቱም እንዴት ልባላችሁ እስካሁን ድረስ እንኳን ድምጿን አልሰማሁትም። እስካሁን ምንም እንትን ማቀው ታሪክ የለኝም ማለት ሁላችንም በሰላም ተኝተን አላደርንም። ሄኖክ ራሱ 10 እየደወለን ቢሆን ተገናኝተን ብንሆን ፖሊስ ይዘን ሂድ እዛ ቤት ነው ያያለኝ ያለው። ምክንያቱም ፖሊስ ይዘን ከሄድነው ደግሞ ሌላ ታሪክ ነው። ልጁ እስር ቤት ይገባል። ብዙ የማይሆን ነገር ነው የሚደረገውና ከፖሊስ እኔ የተሻለ ያልኩት ሂጂ እለምነዋለሁ። በቃ ልጅቷን እንዲለቀት እለምነዋለሁ። ያለ ነገር ደግሞ እናያለን። ምክንያቱም ኤፍሬምን ፖሊስ ጣቢያ ከሚገባ ለምኝ የሆነ ነገር ባደርግ ነው የሚሻለው ብዬ አሰብኩትና ሄኖክ ራሱ በጣም እየተጨነቀ ነው ያለው። ምክንያቱም አሳስረዋለሁ የማይሆን ነገር አደርጋለሁ እያለኝ ነው ያለውና እንግዲህ አላቅም ምን እንደሚካሄድ በቃ ለራሴ ራሱ በጣም ጨንቆኛል። ምን እንደማደርግ አይተችዋል። ምንም እኔ ራሱ ጓደኛዬ ቤት ነው ያደርኩት። ምክንያቱም እዛ የነበረኝ ምንም ነገር አለ ያስኩም በቃ አውጥቶ ነው ውጡ ብሎኛል። ወጥቼ ነው የሄድኩትና በጣም ይከብዳል ማለት እንደዛ ማድረግ አልነበረበትም ማለት የምርዩ ራሱ ነው ውጪልኝ ምናምን ብሎ ራሱ ነው ከህይወቱ ያወጣት እንጂ እሱ አይደለችም። ምክንያቱም እሷ ደግሞ ባልፈለገችው ነገር እንደዛ ማድረግ አልነበረበትም። ሲጀመር ማን ነው እና ባልፈለገችው ነገር እንደዚህ የሚያደርጋት? እሷ ወደ ፈለገችበት መሄድ ትችላለች። ራሷ ጭንቅላትና ህሊና አላት። ማን ጋር ነው የምትሄደው? ከማን ጋር ነው የምትኖረው? ማን ለምንድን ነው የምትወጣው? ራሷ አስባ አስተንትና ነው የወጣችው እንጂ እሱ እንትን አይደለም ወይ ሰው መክሯት ወይ ከዛ ቤት ውጪ ተብሎ አይደለም። እና እንደዛ ማድረግ አልነበረበትም። ብቻ ዛሬ የሚሆነው ነገር እናያለን። እንግዲህ ምን ላይ ነው ያለችው? ወይ ሂጂ ፈልጋታል። ምክንያቱም እዛ ቤት ነው የምትሆነው እንጂ ሌላ ቦታ ይወስዳታል ብዬ አላስብም። እና ቤተሰቦች ያው ብዙ ስለተጨነቃችሁ ነው ለእናንተም እንድነግራችሁ ፈልጌ ነው፣ በሌላ ነገር አይደለም። ግን ደግሞ በጣም ነው የሚከብደው ነው ሰውዬ የምር አንድ ነገር ቢያደርጋስ የምር አሁን እንኳን በጣም እየተጠራጠርኩ ነው ያለሁት። ምክንያቱም የድሮ ኤፍሬም አይደለም የሆነብኝ ያለው እኔ ኤፍሬምን እንደማቀው አይደለም የሆነብኝ ያለውና እንዴት ልባላችሁ አሁን ኤፍሬምን ማሳሰር እችላለሁ፣ ልከሰው እችላለሁ፣ በህግ መያዝ እችላለሁ። ግን ደግሞ በህግ ከመያዝ በፊት የሆነ
እንዴት ልባላችሁ አራጋግቼ ይሁን ምንም በቃ የሆነ ነገር አድርጌ ሂዩን እንዳወጣት ነው የምፈልገው። ማለት በዚህ በኩል ሄኖክ በጣም እየተጨነቀ ነው ያለው። በጣም በቃ ሙሉ ቀን የማይሆን ሀሳብ ሳያስብ ነው የነበረው። አይታችሁታል። በጥሩ ሳይቀር ነው ሊተራረዱ ያደረሱትና እንደዛ ከመሆኑ በፊት እኔ ሂጅ ባስተካክለው ነገሮችን ባረጋጋቸው ይሻላልና እኔ ደግሞ እዚህ ጋር ሄኖክ በጣም እያስጨነቀኝ ነው ያለው። ፖሊስ ጣቢያ እንሂድ፣ ፖሊስ እናምጣ፣ እንደዚህ እያደረግ እያለ ነው ያለውና እንደዚህ ከሚሆኑ በፊት ነገሮችን ቢስተካከሉ ይሻላል። ኤፍሬምን ይሄ ነገር ተዋት፣ በቃ ልጅቷን ልቀቃት። በጣም የምር የማይሆን ነገር አንተ ነው የምትጎዳው። እዚህ ጋር በጣም የሚያስጠላ ነገር እየተካሄደ ነው ያለው። ያው እንዴት ልባላችሁ በጣም የምር ነው በጣም የሚከብደው። ምክንያቱም ሰው አለ እዚህ ጋር ሰው አለ። ሄኖክን ይዤ መሄድ ይችላል ነበር፣ ግን ደግሞ እዛ ሄኖክን ከታየ ደግሞ ከኤፍሬም ጋር የሚደራረገው ነገር ታውቃላችሁ። ይደባደባሉ፣ ብዙ ነገር ነው የሚደረገውና ዛሬ እኔ የምፈልገው በቃ በሰላም አወራዋለሁ። ህያብ ነው የምፈልገው። ህያብ ከዛ ቤት እንድትወጣ ፈልጋለሁ። ምክንያቱም እዛ ቤት ከሆነች የማይሆን ነገር ይደራረጋሉ። እዚህ ጋር አሁን እኔ ፖሊስ ይዤ መሄድ ይችል ነበር፣ ግን ደግሞ በሰላም ማውራት ይፈልጋለሁ። ኤፍሬም በሰላም አወራዋለሁ። ልጅቷን እንዲሰጠኝ እፈልጋለሁ። አይ ካለ ደግሞ ያለ ነገር ነው ያለን። እንግዲህ አይ ካለኝ አልሰጥሽም ካለኝ ፖሊስ ይዤ መሄድ ነው የሚጠበቅብኝ እንጂ ከዚህ ሌላ ምንም ላደርግ አልችልም። ምክንያቱም በጉልበት እኔ አልችለውም። በጉልበት አምጣትና እህቴን አምጣ ብዬ እንትን ልለው አልችልም። እንዳያችሁ ከሆነ አሁን ዛሬ የምፈልገው በሰላም አወራዋለሁ። አይ የሚለኝ ከሆነ ደግሞ እናያለን እንግዲህ እኔ ነኝ። ታላብላ ክፋታው እንጂ ምንም ድረቀስ ምለው በሩን እያኳኳኮረ ነው። ምንድን ነው እዚህ የምትዘገየው? በሩን ፈታው እንጂ ቆማቲ። ቀስ 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 ለምን ነው ቀስ ምለው? ቀስ ኤፍሬም በሩን ፈታው እያልኩ ነው ያለው። በሩን ከፈታው እያልፈልጋታለሁ እያልኩ ነው ያለው። ቀስ ምንም የሚያረጋጋኝ ነገር የለም። በሩን ፈታው እየጠበቅኩ ነው ያለው። በሩን ፈታው እያልኩ ነው። ህያብ የት ነው ያለችው? ለምንድን ነው እየመጣሽው? ህያብ የት ነው ያለችው? እየጠየቅኩ ነው ያለው። በስነ ስርዓት መልስልኝ። ማንቺ ያ ዛሬሽ ከበሩን አሳልፈውና ህያብ ወስዳታለሁ። ወስዳታለሁ? አዎ። ማንሽ? ጽጌ ነኝ። ታውቀኛለህ እኮ በደንብ እኮ ጽጌ ሆይ ጽጌ ዳውሽ ምንም ሆንሽ ማንሽ ነው አንቺ እቤቴ የምትገቢው? ዞር በል። አሁን ካንተ ጋር የምቀልድበት ሰዓት የለኝም። ካንተ ጋር ማወራበት ሰዓት የለኝም። ልግባበትና ህያብ ወስዳታለሁ። እየነገርኩ ነው ያለው። መጨረሻሽ ለማኝ ይሻላል። ለማኝ ካለ ለህያብ ስለሆነ መለምን እንጂ ላንተ እንደዚህ መለምን ጊዜ የለኝም። አይ ጽጌ ነገርሽ ነበርኩ። እኔም እየጠየቅኩ ነው ያሉት። ላንተ መለምንበት ነገር ምንም ነገር የለኝም። እየነገርኩ ነው ለህያብ ስለሆነ መለምን እሱ ነው። ደበደባችሁኝ አይደል ትላንትና? ይገባል። እሱም ሲያንስ ነው። ከዚህ በላይም አደርጋለሁ። እስቲ ወንድ የሆነ ህያብን የሚያገኛት ሰው አያለሁ። እሺ አሁን ዞር በልና ካንተ ጋር ማወራበት ጊዜ የለኝም። ዞር አልኩኝ። እቤቴ ነው አይደል? ይሄ አትገቢም። እገባለሁ። ለምንድን ነው የማልገባው? አንተ ስለከለከልከኝ አልገባም ማለት ነው? እኔ ከልክዬሻለሁ። አትገቢም እቤቴ። እሺ ዞር በልኝ በቃ። እየፈልገኝ ነው የመጣሁት። እየበነገረኝ ቀጫጫ ምን ትመስላለች? ዞር በልኝ። እኔ ካንተ ጋር መሳደብበት ፓርቲ ነኝ። እዚህ ጋር የለኝም። ዞር በልኝ። ፓወርሽ በጣም ያስፈራል። ሰውዬው አትቀልድብኝ። ለገባበት ልቀቀው በሩን። ዞር በል። ብቀልድ ባልቀልድ ተው ግን መጨረሻ እንደዚህ አይሆንም። መጨረሻሽ እኮ እንደማያምር ማለት ነው። ነግሬሽ ነበር ከዚህ በፊት። እሺ እኔ እናንተ ደግሞ የሆነ ጊዜ ቁጭ ብለህ እግሬን ስር ላይ ወድቀህ ትለምነኛለህ። እዚህ ቀን ደግሞ የሚያስቅ ነገር አይደለም። እንደምትለምነኝ ደግሞ እርግጠኛ ነኝ። እሺ ዞር በል። ዞር በል። አትንካኝ እጄን። ዞር ልቀቀኝ። ጣትሽ ሰበረ። የኔ ቆንጆ ዳ የሚስቴ እህት ባይዘዌ
ቆንጂዬ ነሽ፣ እሱን አልካድኩም። ትንሽ ዞርበልኝ ወደዛ አድርግልኝ። የለመድክበት ሴቶች ጋር ሳይደል ዛር ይሄ የሆነ እንጣጥጣጥ የምትይው ባህርሽ እሱም ብቻ ታይ። ሌላ እኮ ችግር የለብኝ። እኔ ካንተ ጋር መቃልድበት ጊዜ የለኝም እያልኩኝ ያለው ቁም ነገር እያወራሁሽ። ተው ግን አንተ ልጅ ተው። የሆነ ጊዜ ደግሞ መጥተህ እንደምትለምነኝ እኔ እርግጠኛ ነኝ እያወራሁ ያለው። ትንሽ ፀጉርሽ ላሰራሽ ትንሽ ተንጨባሯል ዛሬ። እሰይ ይዘርዋል ፀጉርሽ ላሰራሽ። እኔ ፀጉር ምን ተሰራ? እኔ ካንተ ጋር የምጠብቅበት እንትን የለኝም። እህት ያለችኝ ከፍዬ ላሰርት ስለተንጨባረረ ላሰራሽ ትንሽ። እሺ ዞርበል በቃ አሁን አስገባኝ። እያ ምን ፈልጋታለሁ? አስገባኝ እያልኩ ነው ያለሁት። የት ነው ያረካት ልጅቷን? ምን አገባችሁ? ማንም ሰው ከዚህ በኋላ ስለ ህያብ ሊጠይቀኝ እንዳይመጣ፣ ህያብን ብሎ አንድ ሰው እንዳይመጣ ከዚህ በኋላ መጥቻለሁ እኮ እንግዲህ እዚህ ቤት ውስጥ ለ2 ወር 1 ወር ከምናምን ከዚህ ቤት ተባረሬያለሁ። ከዚህ በኋላ እዚህ ቤት ውስጥ የምኖረው እኔ ነኝ፣ ኤፍሬም ሙላቱ ላለጋ። እሺ ዞርበልኝ። እሺ ዞርበልኝ። በጣም ተናድሻል። መጀመሪያ ተረጋጊ። ዞርበልኝ እያልኩ ነው ያለሁት። ቀዝቀዝ ያለ ውሃ ይዤልሽ ልምጣ መጀመሪያ። እሺ አምጣልኝ። የሚስቴ እህት እንከባከብሻለሁ። እኔ እኮ ባይዘን አንተ እንክብካቤ ታውቃለህ እንዴ? ለሚስቴ ያልተከባከብክ ለኔ ልትንከባከበኝ እኮ። አሁን ቀዝቀዝ ያለ ውሃ ላምጣልሽ። ያችን ውሃ ወርወር አድርጊበት። ከዛ ተረጋግተሽ እህትሽን ማግኘት ነው የምትፈልጊው። አገናኝቻለሁ፣ በአካል ግን አይደለም። በስልክ ከተቻለ በስልክ ስልክ ከኛ ጋር እንዳታወራ ስልኳ ዘግታበታል። ጎበዝ አንበሳ ጀግና ነው። መብት አይደል? የምን መብት? ስልኳ ጋር ብትደውልም ታገኟታላችሁ እኮ። ስልክ መዝጋት ምናምን አላቅበትም። እንደዚህ ነው እንጨካኝ ሰው ማለት ነው። አሁን እቤት የገዛ ቤቴ ላይ ሚስቴን በቃ ቁጥብ አድርጌ ማስቀመጥ መብት አለኝ አይደለም? በጣም ቢያረዛግተ የምታስገባ አንበሳ እኮ ነው። ሚስቱ በሆን ተኖር ለሚስት ብታስብ ኮነ ኖር እንደዚህ የሚስቴ እህት ነሽ። ምንድን ነሽ? ምን አልገባ ታውቀኛለህ በደንብ አድርገህ። አሁን ዞር በልኝና እየጠበቅኩ ነው ያለው። እህቴን ማግኘት ፈልጋለሁ። እንደዚህ እሺ፣ በጥፊ ልጥፍ በለኝ እስኪ በለኝ። እኔ በሞታሽ እኮ ወንድ የተባለ በሙሉ መሳቂያ ነው መሳለቂያ ነው የምታደርጊ። ለዛ ነው ማልሰነዝርብሽ። መሳቂያ ኮንክ ማቆይታል እኮ። ያወረደ አስተሳሰብ ያለ ለሚስት ክብር የሌለ ሆኗል። አሁን ዞር በልኝና ሰልፈኝ። ህያብዬን የመሰለ ቆንጆ ልዕልት ፀሐይ የመሰለች ልጅ እንደዚህ ጠውልጋ ራሷን ህያብን እኔ እስከማጣ ድረስ አንቺ እኔ ከኔ ጋር ያለች እኮ ህያብ እንደዚህ አልነበረችም። ታውቂያታለሽ? ያቺ የምታብረቀርቀዋ ህያብ ታውቂያታለሽ? ከኔ ጋር ያለች ከዛስ በሆነ ነገር አድርጋችሁ ከኔ ጋር እንድትለያይ ያደርጋችሁ። ጠወለገች። አሁን ዞር በልን። ያ ደም ግባቷ ጠፋ፣ መልኳ ጠፋ። በአንተ ምክንያት ነው ያጠፋው። እኛ ነው እንዲያጠፋ ነው። አንተ እንደ ካድካት ነው ያጠፋው። አንድ ሳምንት ስጡኝ፣ ያቺ ልዕልቷን እመልሳታለሁ። አይደለ? አንድ ሳምንት አንድ ቀን አልሰጥም። ስንት ታውቃለህ? በደንብ አድርገህ ዞር በልኝ። አሁን ዞር በል ምናምን ብትል ዞር በል። ልጅቷ የት ነው ያለችው? ጽጌ ተረጋጊ፣ ተረጋጊ። የት ነው ያለችው? ተረጋጊ። ይኸውልሽ ይኸው ማብራቱን ማበራልሽ ያለው የት ነው ያረካት? ነገር አይቆሽ ምንም ነገር አይለወጥም። ስለፈለግሻት ተረጋጊ። ዞር በል። ልጅ ልቀቀኝ። የት ነው ያለችው? ልጅቷ እየነገርኩህ ነው ያለሁት። የት ነው ያረካት? ዞር በል፣ ዞር በል። ኤፍሬም የት ነው ያለችው? እያልኩህ ነው ያለሁት። የኔ ቤት ነው አይደል? ጽጌ የኔ ቤት ነው አይደል? የት ነው ያለችው? ንገረኝ። የት ነው ያደረከው? የት ነው ያሰካት? የት ነው ያስገባኸው? እቤቴን አድረባ። ዞር በል። ጠዋት ጀምሮ ወገቤ እስኪንቀጠቀጥ ሳጸዳው ነበር። ይሄን በጣም አጸዳ። አትረማምሳችሁት ደግሞ ቤቱን ራሱ ዝርክርክ አድርጋችሁት እኮ ነበረ። ዞር በል። የት ነው ያረካት? ዞር በልኝ። ኤፍሬም እየነገርኩህ ነው ያለው። የት ነው ያለችው? ያብ ንገረኝ። የት ነው ያሰርካት? የት ነው የደበቃት? ንገረኝ። ዞር በል፣ ዞር በል። አትንካይ። በቃ ገፍትረሽ ነው የገባሽው። መጀመሪያ እገፍትርሃለሁ። አሁን ዞር በል። አይተናነስም። እሺ አትንካይ። በቃ ዞር በል። እናውራ መጀመሪያ። አትንካይ። ልቀቀኝ። በቃ እንጂ አላወራም። ካንተ ጋር ማወራበት ነገር የለኝም። ዞር በል። የት ነው ያለችው? እያልኩ ነው ያለው። እየነገርኩህ ነው ያለሁት። አላውቅም። አንተ አይደል እንዴ ያስፈልቀቀኝ? አትንካይ። በቃ አትንጣጪ። መጀመሪያ ነገር ዞር በል። ቤት ነው ያለችው። እየጠየቅኩህ ነው ያለው። ዞር በል። በቃ ዞር በል። ነኝ ብለሽ ነው የምታስቢው? ጽጌ ነኝ። በቃ ዞር በል። አሁን እኮ እኔንም ማንነቴን አታውቂም ማለት ነው አይደል? አላውቅም። ሙላቱ ላለጋ መስቀሌ ፈረጃ። አንተ አላውቅም። እስከነ ቅማንቴን እነግርሻለሁ ከፈለኩ። ዞር በል። እኔ ለአንተ አላውቅህም። በቃ ዞር በል። አሁን አትገቢም? እሺ እገባለሁ። ጽጌ ይሄ ቤት የኔ ቤት ነው። ውጪልኝ። አልወጣም።
የቤት ደግሞ የህያብኝ አንተ ቤት አይደለም። እጅህን ሰንዝር እንደማለት ነው ይሄ። ዞር በል እስኪ አሰንዝርና ነው ያለ። ዞር በል አሳልፈኝና የት ነው ያለችው? ህያብ እየነገርኩ ነው። ካሜራማን ግን በሰነዝርባት አሁን መሳቂያ አልታረጉኝ። ዞር በል አሳልፍ። እንትን የደበቅካት የት ነው ያረካት? ፎቶ ና ፎቶ ኤፍሬም እዚህ ውስጥ ነው የደበቅካት። ህያብ ና ክፈተው። በሩ አልከፍተውም። ክፈተው። እዚህ ውስጥ ነው ያደረካት። ክፈተው እያልኩ ነው። ለምንድን ነው የደበቅካት እዚህ ውስጥ? ወጪ እንደውም ወጪ አልወጣም። ና ክፈተው ኤፍሬም ክፈተው። በሩን ክፈተው። አልከፍተውም። ለምንድን ነው ልጅቷን የምታሰቃያት? ለምንድን ነው እዚህ ውስጥ የዘጋሃት? አላሰቃየኋትም። ሚስቴን እየተንከባከብኳት እዚህ ጨለማ ውስጥ ነው የዘጋህባት። ሚስቴን እየተንከባከብኳት ነው። በጣም እየተንከባከብኳት ጨለማ ውስጥ ዘግተህባት እየተንከባከብኳት። ኧረ አንተ ክብከብ ይዛቃለህ። ተንቆላችኋት እኮ እንዴ! ተንቆሳቆለች እኮ ሚስቴ። ንገረኝ። በሩን ክፈተው። በሩን ክፈተው ኤፍሬም እየጠበኩ ነው። በሩን ክፈተው። አሁን ምንም ከኔ ጋር የምትገናኝበት የምታወሪበት ጊዜ ሻርቅቷል። እኔ ደግሞ ካንተ ጋር ማወራበት ነገር የለም። ለህያብ ብዬ ነው እንደዚህ ማወራህ። እኔ አልወጣም። እህቴን ሳትሰጠኝ ደግሞ እኔ ከዚህ ቤት አልወጣም። አሁን ጽጌ ልመታሽ ነው። አትመታኝ። እንደ እህት አክብሬሻለሁ። ክብረ ቢስ ነህ። ክብር አታውቅም። ክፈተው። በሩ ዘሩ ክፈተው። አልከፍተውም። ክፈተው። ልጅቷን ልቀቃት። ዞር በል በቃ ልቀቀኝ። አትንካኝ። ልጅቷን ክፈታት። አልወጣም። እጂ ጥላቢስ አንተ ነህ ጥላቢስ። እኔ ስጠኝ እያልኩ ነው ያለሁት። አልወጣም። ህያብን ካላሰጠኝ አልወጣም ከዚህ ቤት። በቻርጀር ገመድ ቂጥቂጥሽን አረባ ከምገርፍሽ ከምትወጪ አልወጣም። እስኪ ምታኝ እስኪ እናያለን። ልጅቷን ካሰጠኝ ደግሞ እኔ ከዚህ ቤት አልወጣም። ስር ገብቼ ነው መበጥስልሽ። ከአንቺ ጋር ምንም መነጋገርበት ትንሽ እየሄድ ነሽ። ደፊብኝ ነበር አይደል? ገና ሲያንስ ነው ይሄው ራሱ። ቤቴንም አበላሸሽው። የአንተ ቤት እኮ አይደለም ይሄ ቤት፣ የህያብ ቤት ነው ታውቃለህ በደንብ አድርገህ። ልጅቷን ምን ልቀቀት እያልኩ ነው ያለሁት። አልወጣም። ህያብ አምጣልኝ። እንደወጣ ከፈለክ ህያብ ስጠኝ። ይመጣል። ልቀቀኝ እያልኩ ነው። ልቀቀኝ። ዞር በል ልቀቀኝ። ስማ መጨረሻ ግን ይቆጫል። እዚህ ጠብቀኝና ፖሊስ ካልመጣሁ ጽጌ አይደለሁም። እስር ቤት ነው የምትለው። ይዘሽ ነው ፖሊስ። እስኪ እናያለን። ወንድ የሆነ ሰው ከዚህ ቤት ይዟት ይወጣል። ህያብን እናያለን። ጽጌ ምን አደረገች? እንደዚህ ማን ትናገረኝ አልፈልግም።